ይችኛዋ ቀሚስ ትሻላለች። ይችኛዋ ቀሚስ እስኪ ቆይ፣ ይችኛዋ ቀሚስ ለብሼ ልሞክራት። ቆይ ላሳያችሁማ። ትንሽ ታጥራለች። ይችኛዋ ቀሚስ አሪፍ ሳትመስል አይቀርም። አሪፍ ትመስላለች። እንዲሁም ክፍላቷ ሸራ ገርማሽ ታደርጋለች። ቦርሳ ደግሞ ይቺ ፒንኳ ከለር ይዛለሁ። ከዛን በዚህ ላይ አባዬ እንደርባለሁ። በቃ ዘናጭ ሴት ሆነላችኋለሁ። አስተያየት ስጧ። እንዴት ነኝ? እንደፈለግሽ እባክሽ፣ ሀገርሽ ልትገቢ ነው። ቆይ በነገራችን ላይ ፕሌን ውስጥ የእግር መንገድ አለ ያለሻለ እንዴ? እግረኛ መሰልሽን እኮ አለችኝ ብቸኛዋ የጀማችን ሾፌር። ሌሎቹም በተጠየቁት መሰረት መልሳቸውን ሰጡ በእኔ አለባበስ። ከሀገሬ ከወጣው በ9 ዓመት ከምናምን ዛሬ ቆርጥ ቀን ወደ ሀገሬ ልሄድ ነው። ብዙ ቀን ሀገር ቤት ለመግባት ልቤ ቢነሳም መላው አካሌ መች እንደ ልቤ ታዛዥ ነው ያውቅና። ለነገሩ በስደት ያሳለፍኩት 9 ዓመት ብቻ አይደለም፣ ይህ የኖርኩበት ነው። የባከነው ግን ቁጥር ውስጥ አልገባም እድሜ ላይ እንጂ። ይህ ሁሉ ዓመት ስኖር ግን የተረፈኝ ነገር ቢኖር ጥሩ ጓደኞችና ጥሩ ልብሶች። ከዚህ ሌላ ግን ምንም እንደሌለኝ ነው ማውቀው። አገር ቤት ያለ ሰው ግን ደስ ወዳለው ያስባል እንደፈለገው። ለነገሩ እንደፈለገው ማሰብ መብቱ ነው። እንደውም ትዝ ይለኛል የዛሬ 3 ዓመት ልመጣ ነው ብዬ በነግራቸው እናቴ ብቻ ነበረች ግብግብ ብላ ልጄ ነይልኝ አለችኝ። ታናሼ፣ ታላቄ፣ ወንድሜ፣ እህቴ፣ ጎረቤቴ፣ የሰፈር ሰው ኧረ ስንቱ እየደወሉ ሄለው ሰሞኑ አዲስ የወረደው ላፕታፕ ይዘሽልኝ ነይ፣ ሄለው ጋላክሲ ሞባይል ይዘሽልን ነይ፣ ሄለው ሰሞኑ ቲቪ ላይ የሚያስተዋውቁትን ሞባይል ገበያ ላይ ከዋለ ይዘሽው ነይ፣ ካልዋለ ደግሞ እንድልኩልሽ ቀብድ ከፍለሽበት ነይ። በዚህ አላበቃም። ይሄ ሁሉ የሚጠራው እንኳን ኤሌክትሮኒክ እኔ እንኳን በቅጡ አላውቃቸውም። እኔ እንኳን የምጠቀመው የዛሬ ስንት ዓመት መዳሜ በስጦታ የገዛችልኝ ሞባይል ነው። በዚህ የተነሳ 3ቱንም ዓመት እዚሁ ስደት ላይ ያሳለፍኩት። አሁን ግን እመጣለሁ አልመጣም የለም። መሄዴን የሚያውቁት ጓደኞቼ ብቻ ናቸው። ማቄን፣ ጓዜን፣ ጨርቄን ጠቅልዬ ዳግም ወደ ስደት ላልመለስ ብዬ ልወጣ ነው ዛሬ ሌሊት። ዛሬ የሚሄደው ከጓደኞቼ ጋር ባወጣነው እቅድ መሰረት ነው። ይሄው 3 ዓመት ሆነ ይህንን እቅድ ካወጣን። 2 ጓደኞቼ እዛው ሀገር ቤት ሞቅ ያለ ስራ ጀምረዋል። እኔና 2 ጓደኞቼ ቀርተናል። እኔ ደግሞ ዛሬ ልሄድ ነው። እንደዚህ እያልን ነው እየሄድን ያለ ነው። እኛም ባንንበት ስደት ላይ ከጓደኞቼ ጋር የተዋወቁት ስደት ላይ ነው። 2ቱ ክርስቲያኖች ናቸው፣ 3ታችን ደግሞ ሙስሊሞች ነን። አቤት ፍቅራችን! ሁላችንም ጋር ያለው ነገር አንድ አይነት ነው። 2ቱ ስደት ላይ ያሉ እህቶቼ እንደዚህ ቢያደርጉ እንላለን አንዳንዴ። ከዛ ስደት እሱ ሳይሆን እኛ እናሸንፈው ነበር። አሁን የመብረሪያ ሰዓት ስለደረሰ ብቸኛዋ የግሩፓችን ሾፌር መኪናዋን ይዛት በራችን ላይ ከች ብላለች። ሁላችንም ተሳፋሪ ይመስል ምን የሚያካክል ሻንጣ እየጎተትን ይዘን ወጣን። ወደ ተባለ መሳፈሪያ ደረስን። ተላቅሰን ተሸኛኘን። እዛ ያሉት 2 ጓደኞቼ ደግሞ እየጠበቁኝ ነው። ይሄው አልহামዱሊላህ በስንት ዓመቴ አገሬ ላይት ነው። አንዳንድ ጊዜ ሰው ከሚያወራልን ይልቅ ቀርቦ ማየትን የተሻለ ነገር የለም። ሀገሬ እንዳልጠበቅኳት ናት። ከጓደኞችም ጋር ተገናኘሁ። እኔ እዛ ስለቆየሁ ነው መሰል እንኳን ሰው ቋንቋው እንኳን ለመግባባት ይከብዳል። የድሮ ጓደኞቼም ቢባሉ ሁሉም አግብተው ወልደው ብቻ ሁላቸውም ቦታቸውን ይዘዋል። እኔ ነኝ እንጂ ምስኪን ከርታታ። የታለሽ የተወደቅሽ የሚለኝ የሌለ ብቸኛዋ ሴት በረሃ ለበረሃ እግሬ ባደረሰው መዞር። ያንቺ ዕጣ ይሄ ነው ተብሎ የተነገራት የሰማይ ወፍ ይመስል ያለ ክንፍ መበር። ስደት ማንም አይፈልግም ግድ ሆኖ እንጂ። ብዙ ትዳሮች በሞክርም አልተሳኩልኝም። በሆነ ባልሆነ ተልካሻ ምክንያት እድሜን በራስ እጄ እዚህ ያደረስኩት። አሁን ግን እኔን ፈልጎ ለመጣ ዝግጁ ነኝ ኢንሻአላህ። ይህ ደግሞ ጓደኞቼም ቤተሰቦችም ያውቃሉ። ወደ ሀገሬ ከተመለስኩኝ 1 ወር ሆኖኛል። ጥሩ ጊዜ ማሳለፍ ያለው
ዛሬ ግን ድሮ የማውቃቸው ጓደኞቼ ምሳ ጋብዘውኛል። በጠዋት ተነስቼ ራሴን አዘጋጅቻለሁ። እኔ ካለሁበት በጣም ስለሚርቅ በጊዜ መነሳት አለብኝ። ታናሽ እህቴ ትንሽ ቦታ ሸኝታኝ ተመለሰች። እኔም መንገዴን ቀጠልኩኝ። ታክሲ መያዣ መንገድ ትንሽ ሲቀረኝ የሩጫ ድምፅ ይሰማኛል። ሲሮጥ የነበረው ድምፅ ወደ እኔ ቀረበ። ፊት ለፊቴ ላይ እየቆመ ኪሊማንጃሮን ተራራ ጨርሶ እንዳሮጠ እያለከለከ ቀስ ብለሽ አትሄጂም? ምን ያስቸኩልሻል? አንቺ ላይ እኮ ለመድረስ ስሮጥ ሳምባዬን ተፍቼው ነበር አለኝ ወደታች እያጎነበሰ። እኔም ደንግጬ እና ፌስታል እንድተባበርክ ነው አልኩት በደነገጠ ስሜት ለመሄድ እየተቻኮልኩ። አይደለም ባክሽ አባያሽ ከየት እንዳሰራሽ ልጠይቅሽ ነው። ታናሽ እህቴ እንደዚህ አይነት አባያ በጣም ይመቻታል። እንዴት እንደምትወድ አትጠይቂኛለኝ። ጉልበቱ ከያዘበት ቀና እያለ የለበስኩት አባያ አንገቴ እስኪያመኝ ድረስ ዞር ያየሁት። ምንም የተለየ ነገር አላየሁበትም አባያዬ ላይ። ይቅርታ መንገዱን ትለቅልኝ? የጠየኩሽን መልሽልኛ። አሁን አናደደኝ፣ ሰብር አሳጣኝ። በተበሳጨ ስሜት እዚህ ሀገር አይደለም የገዛሁት፣ ከአረብ ሀገር ነው የመጣሁት መሄድን እየተመኘው። እኔም ገምቻለሁ እባክሽ ከአረብ ሀገር እንደመጣሽ። አሁን ደሜን አፈላው። እንዴት ሊያውቅ ቻለ? አረብኛ ሳላውቅ አወራሁኝ እንዴ? ጠደፍ እያልኩኝ ታክሲ መያዣዬ ጋር ደረስኩኝ። ታክሲ እስከምመጣ ድረስ መቆም ግድ ነው። ይቅርታ ካላስቸገርኩሽ ልተዋወቅሽ እፈልጋለሁ አለኝ። ተከትሎኛል ለካ። እኔ ካልፈለግኩስ አልኩት ኮስተር ብዬ። አንቺ ካልፈለግሽማ ይቀራል እኮ። ቆይ ግን ታውቀኛለህ ስል ጮህኩበት። ረጋ ባለ ድምፅ ኧረ አላውቅሽም አለኝ። እናማ ልተዋወቅሽ ነው አለኝ። ዝም አልኩት። አቤት የታክሲው ሰልፍና ወረፋ! የምፈልገው ታክሲ ወደ ግራ ወደ ቀኝ እያየው ባለውበት ሲያወራኝ የነበረው ልጅ ጥሎኝ ሄደ። አልሐምዱሊላህ ተፋታኝ። ነዘነዘኝ እኮ በዛ ላይ ፀሐዩ። ከትንሽ ቆይታ በኋላ ከፊት ለፊቴ ላዳ ታክሲ በክላሲካል ይጣራል። በምልክት እኔን ነው አልኩት። እሱም አው አለኝ በምልክት። ጠጋ አልኩና አቤት አናገርኩት። መሄጃዬን ጠየቀኝ፣ ነገርኩት። ኮንትራት በቅናሽ ዋጋ እንደሚያደርሰኝ ነገረኝ። ልግባ እያልኩ ባማታም መቆሙ ስለደከመኝ አላህን ተወክዬ ገባሁኝ። የጓደኞቼንም ቤት አደረሰኝ። መውረጃዬን ሳውቅ ሂሳብ ልከፍል ቦርሳዬን ስከፍት ሂሳብ እንደተከፈለልኝ ነገረኝ። ደነገጥኩኝ። ማን ሊሆን ይችላል? ማንነቱን ግን ሊነግረኝ አልፈለግም። በቃ አመስግንልኝሽ በየው ወደ ጓደኞቼ ጋር ሄድኩኝ። ከጓደኞቼ ጋር ተዝናንቼ ግብዣዬንም ጨርሼ ልክ 11 ሰዓት ላይ ከቤቱ ስወጣ ቀን ላይ ያመጣኝ ታክሲ ከበሩ ትንሽ ራቅ ብሎ ቆሟል። መውጣቴን ሲያውቅ የተጠራ ይመስል መጣና ፊት ለፊቴ ቆመ። አልሄድም ብዬ ብዙ ተከራከርኩት። በክርክሩ ተሸንፌ ገባሁ። በቤት በራችን ላይ ጥሎኝ ሄደ። ከሄደበት ተመልሶ የሆነበት ልትሄጂ ብትፈልጊ በዚህ ስልክ ጥሪኝ፣ ኮንትራት ስለምሰራ ታገኘኛለሽ ብሎኝ በወረቀት የተጠቀለለ ስልክ ቁጥር ሰጥቶኝ ሄደ። ይህ በሆነ በሳምንቱ ከእናቴ ከእህቴ ጋር ዘመድ ጥየቃ ወደ አንድ ቦታ ልንሄድ አሰብን። በተሰጠኝ ስልክ ቁጥርም ደወልኩበት። በደወልኩበት ፍጥነት ነበረ የመጣው። እኛም ተያይዘን ወጣን። የታክሲ ሹፌር ያንዛዛኝ የነበረው ልጅ ነው። ይሄ ልጅ ከኔ ምን ፈልጎ ነው አልኩኝ ለራሴ። እኔም እማዬ አጠገቤ ላይ ስለነበረች ደገምኩም አልተናገርኩም፣ ዝም። እማዬ ግን ልክ እንደ እናቱ ሲያወራት እየተንከባከበ ከተባለ ቦታ አደረሰን። ዋጋው ዛሬም አልተተመነም። ወስዶ መለሰን። አላህ ይስጥልን። እማዬ ደግሞ ድፍረቷ ታክሲ በፈለገችው ቁጥር ጠሪው ትለኛለች። እጠራው እሱ እንደው እንኳን ይሄ አግኝቶ አይደለም እንዲሁ መቅረብ ይፈልጋል። ማንነቱን ሳታውቅ ታቅርበው። እማዬ ለወደደችው የሆነ ሆነና ብዙ ወራቶች በዚህ አይነት አለፉ። ከቤተሰብ ከሁሉም ተግባባ። አንድ ቀን እኔን ማግባት እንደሚፈልግ ነገረኝ። ለቤትም ጠየቀ።
ቀድሞ የጠየቀው እማዬን ነበር። እማዬ ለወደደችው አልነገርኳችሁ ሁሉም ነገር አስተካከለችለት። እኛም ልክ በተዋወቅን በአመታችን ኒካህ አደረግን። ልክ ኒካህ ባደረግን በሳምንቱ እውነቱ ነገረኝ። ለካ እሱ የታክሲ ሹፌር አይደለም፣ እኔን ለማግኘት ሲል ነው የታክሲ ሹፌር የሆነው። እናትም አባትም የለውም። 2 ወንድሞች አሉት። ከወንድሞቹ ጋር ነው አብሮ የሚኖረው፣ ከወንድሞቹ ጋር ነው አብሮ የሚሰራው። ለካ እማዬን እንደዚህ አድርጎ የሚንከባከባት እናት ስለሌለው ነው። ይህ የሆነው ሰርጋችን 1 ወር ሲቀረው ነው። አሳዘነኝ፣ በጣም አሳዘነኝ። ሰርጉንም ሰረዝኩት። መርህም የተባለው ጥሎሽም የተባለው ሰረዝኩት። በቃ ሁሉም ነገር ሰረዝኩት። እቤት ላይ አይሆንም ብለው ቢሞግቱኝም እኔ አሸነፍኳቸው። አንድ ነገር ግን ቃል አስገባሁት። እኔ ስለ ዲኔ አንዳንድ ሸርጦች ባውቅም ቁርአን መቅራት ግን አልችልም። መርሄ 30 ጁዝ ቁርአን እንዲሰጠኝና ቁርአን በደንብ አድርጎ ቀስ በቀስ እንዲያስቀራኝ ነገርኩት። እሱም ተስማማ። ነገሮች ሁሉ እኛ ካቀለልናቸው ይቀላሉ፣ ካከበድናቸው ደግሞ ይከብዳሉ። ከእናቴ ሰፈር ትንሽ ራቅ ብለን አብረን መኖር ጀመርን። ስትፈልግ ያጣኸው ጊዜውን ጠብቆ ሊፈልግህ ይመጣል ያለው ማን ነበረ? ይኸው ምፈልገው አይነት ባል ሰጠኝ። ማንም ባያይብኝ ደስተኛ ነኝ። ምንም ባይኖርን ደስ የሚል ህይወት መኖር ጀመርን። ሁሌም ከስራ ሲመለስ ቁርአን ያስቀራኛል። እሱ ማሻአላህ ነው። ቁርአንን በደንብ ነው መቅራት የሚችለው። ጓደኞቼን ጨምሮ የሰፈር ጎረቤት ሳይቀር ይቀኑብናል። ዛሬ ከውዱ ባለቤቴ ጋር ከተጋባን 1 አመት ከ6 ወር ሆነን። እኔም እሱም ልጅ መውለድ ስለምንፈልግ የ7 ወር ልጅ ሆዴ ውስጥ ላይ አለ። እኔን የሚያስደስተኝ ነገር ሁሉ ሊያደርግልኝ የማይፈነቅለው ነገር የለም። አላህ በጥበቡ መርቆ ይህ ላንቺ ነው ብሎ የሰጠኝ ውዱ ባለቤቴ ካላህ የተሰጠኝ ስጦታ። ስለ ሁሉም ነገር አልሐምዱሊላህ አላህን አመሰግነዋለሁ። ለሁሉም ጓደኞቼ እንደዚህ አይነት የኔ አይነት ባል እንዲሰጣቸው ዱዓ አደርግላቸዋለሁ። ዛሬ የድሮ ጓደኞቼ ከነ ባለቤቴ ምሳ ጋብዘውኛል። ከቤት ወጥተን እየሄድን ባለንበት አስፋልቱን ቀድሞ እኔን አሻግሮ ሊያልፍ ሲል ከፊት ለፊት ሲበር የመጣውን የኔትሬን መኪና ጠልፎ ጣለው። ኢነ ሊላሂ ወኢና ኢለይሂ ራጂዑን። እዛው የሆንኩትን አላውቅም። ባለቤቴ ህይወቱ አልፏል። አላህ ይርሐመው። ያሰብነው ነገር ሁሉ ውሃ በላው። አላህ እሱን የሰጠኝ እኔን ሊፈትነኝ ነበር ማለት ነው። እሱም ይሰጠናል፣ እሱም ይቀማናል። ሊያዩ የሚጓጓለት ልጅ በአይኑ ሳይ ቀኑ ጨለማ ለበሰ። ይህ ነው ያላህ ስራ። ፍቅራችን አጣጥመን ሳንጨርስ ከውዱ ባለቤቴ ጋር የተረፈኝ ነገር ቢኖር ትዝታው ብቻ ነው። ዛሬ ባለቤቴ በህይወት ካጣሁት 4 ወር ሆነው። እኔም የ2 ወር አራስ ነኝ። የወለድኩት ወንድ ልጅ ነው። ስለ ሁሉም ነገር ግን አልሐምዱሊላህ። ባለቤቴም አላህ ይርሐመው እኔን ለማግኘት እንደዛ ተቸግሮ ነበረ። ዛሬ ግን እኔ እሱን ሳጣ በህይወቴ የማረሳው ትዝታዎችን ጥሎልኝ ዳግም ላይ መለስ ሄደ። ሁሌም በልቤ ውስጥ አለ። ባለቤቴ አላህ ይርሐመው። አሚን አላሁማ አሚን።